ሚዲያ ልክ እንደ እሳት ነው። ያጠፋል፣ ያለማል። ወይ እንደ ቢላ ነው፣ ይገላል፣ ያበስላል፣ ማብሰያ ይሆናል፣ ማገዣ ይሆናል። ሚዲያን ለመልካም ነገር መጠቀም እስከቻለ ድረስ ውጤቱ ከፍተኛ ነው። ለጥፋት ካዋልነው በዚያው ልክ አደጋ ያስከትላል። እኛ ሰዎች ማህበረሰቦች ዝናብ ይቁም ብለን ማወጅ አንችልም፣ ማስወገድ አንችልም። ዝናብ ተፈጥሯዊ ኩነት ነው፣ ይዘንባል። ያ የዘነበው ዝናብ ግን ፍሳሽ መስመር ካልተዘረጋለት በቀር ቤታችን ሊያበላሽ ይችላል፣ እንቅስቃሴያችን ሊገታ ይችላል። የኛ ስራ የፍሳሽ ማስተላለፊያ መስመር መዘርጋት ነው እንጂ ዝናቡ ማቆም አይደለም። ሚዲያ በሚመለከትም ሚዲያ በጣም ኢምፖርታንት ነገር ነው። ህግ አበጅተን በእውቀት በሞራል በሙያ የታነጹ ሰዎች በስተው ለጥቅም እንዲውል ማድረግ ያስፈልጋል። ባለፉት 7 ዓመታት ጥቂት ዳታ ለማንሳት ልክ ቅድም በኤክስፖርት እንዳነሳሁልሽ በእርዳታ እንዳነሳሁልሽ በጣም ኢምፕሬሲቭ የሆነ ዳታ ደግሞ ያለው አንዱ ሚዲያ ላይ ነው። ይሄ ደግሞ ቀጥታ ከሙያሽ ጋር ስለሚያያዝ ቼክ ማድረግ ይኖርብሻል። አንቺ ቅድም አነሳዋቸው በኤክስፖርት ጉዳዮች ከሚመከሩ ተቋማት ማረጋገጥ አለባችሁ። ከሀገር ውስጥም ከውጭም ተረጅነት ላይ ማረጋገጥ አለባችሁ። እያንዳንዱ ዳታ አኩሬት ነው። ምንም ይሄ ዝም ብሎ ለንግግር የመጣ ዳታ አይደለም። ሚዲያ በሚመለከት ባለፉት 6-7 ዓመታት 160 ሚዲያዎች ተጨምረዋል። ኢትዮጵያ ውስጥ 160 ያልነበሩ ሚዲያዎች ተጨምረዋል። በለውጡ ጊዜ በዲኮደር ስለሚለኩና ስለሚታወቅ ኢትዮጵያ ያላት ቴሌቪዥን 4 ሚሊዮን ነበር። 4 ሚሊዮን ቴሌቪዥን ነበረን። በእርግጥ ይሄ በኔ እድሜ ያሉ ሰዎች ብዙ የሚገርማቸው ታሪክ አይደለም። ምክንያቱም ቲቪ ለማየት ስንት ቤት ተጉዘን እንደምንሄድ እንዴት በረንዳ ተቀምጠን ህብረት ቤት እንደምናይ እናውቀዋለን። ቲቪ በየቤቱ ያለ ነገር አልነበረም ኢትዮጵያ ውስጥ። በለውጡ ጊዜ 4 ሚሊዮን ቲቪ ነው ኢትዮጵያ ውስጥ የነበረው። ዛሬ 20 ሚሊዮን ቲቪ ኢትዮጵያ ውስጥ አለ። ባለፈው 6 ዓመታት ኢትዮጵያ ውስጥ ያለው የቲቪ ቁጥር በ3 እጥፍ አድጓል፣ በ4 እጥፍ አድጓል። ምን ማለት ነው? ጎረቤት ተሰልፈን በረንዳ ተቀምጠን ከማየት ነፃ የወጡ ህፃናት በጣም ብዙ ናቸው ማለት ነው። በእኛ ጊዜ መከራው ብዙ ነው። ማታ ቲቪ ለማየት ቀን ስንላክ እንውል ነበር። ቲቪ ያላቸው ሰዎች በጣም ውስን ስለነበሩ አሁን በርካታ ቤተሰብ ቲቪ ያለው 2-3 ያላቸው አሉ። ዘመናዊ ቲቪ ያላቸው አሉ። ሚዲያውን በስቷል፣ ቲቪውን በስቷል። የሚዲያ ቋንቋው 60 ደርሷል። ኢትዮጵያ ውስጥ በ60 ቋንቋ ብሮድካስት ይደረጋል። በአማርኛ፣ ኦሮምኛ፣ ትግርኛ ብቻ ሳይሆን በብዙ ቋንቋዎች ማለት ነው። 60 ቋንቋ የማህበረሰብ ሚዲያዎችን ጨምሮ በራሳቸው ቋንቋ ብሮድካስት ያደርጋሉ። ይሄ እድገት ነው። ሚዲያ ግን ሲፈጥረው ገለልተኛ የሚባል ሚዲያ የለም በዓለም ላይ። ሁሉም ሚዲያ ከጀርባው የሚነዳው ሐሳብ አለ። የሐሳብ የሚደግፍ የሚቃረን ሊሆን ይችላል። ሁሉም ሚዲያ ሲቋቋም የሆነ ተልዕኮ ይዞ ነው። ለዛ ሚዲያ ፋይናንስ የሚያደርግ ሰው በዓላማ ነው እና ገለልተኛ ባለመሆኑ ምክንያት 60ው ቋንቋ 160ው ሚዲያ የበረከተው ቲቪ በሙሉ ለኢትዮጵያ ብልጽግናና ልማት እያገለገለ ማለት አይደለም። ሁሉም ዓላማ ስላለው ለራሱ ተልዕኮና ዓላማ ስለሚሰራ የሚዲያው እድገት ደግሞ በተለይ ባለፉት 2-3 ዓመታት ወደ ድህረ እውነት ዓለም ከቶናል። ብዙ ውሽከታዎች፣ ብዙ ውሸቶች ይሰማሉ። በጣም ብዙ። አንዳንዱ ያስደንቃል፣ ያስቃል። ስለኔ ከኔ በላይ የሚነግረኝ ሚዲያ አለ። ስለ ፕራይም ሚኒስትር ኦፊስ ከፕራይም ሚኒስትር ኦፊስ ሰራተኛ በላይ የሚናገር ሚዲያ አለ። ደግሞ ምንም ሀፍረት የለም። መረጃ አግኝቻለሁ ይናገራል። ከየት አገኘው የሚጠይቅ ሰው የለም። ክሮስ ቼክ ማድረግ የለም፣ ትራያንጉሌት ማድረግ የለም። በቃ አንዱ አለ ነው። እና የፖስት ትሩዝ በጣም ብዙ ውሸቶች፣ በጣም ብዙ የፈጠራ ዜናዎች የሚታዩበት ዘመን ደግሞ ፈጥሯል። በመበራከቱ ልክ በዚያው ልክ በጣም ብዙ ውሸቶች፣ ብዙ የማይገቡ ዜናዎች፣ ዲስኢንፎርሜሽኖች፣ ሮንግ የሆኑ ኢንፎርሜሽኖች ይሰራጫሉ። ትንሽ ተስፋ ያለው ነገር ኢንፎርሜሽኑ መስመር እየሳተ ሲመጣ ህዝቡ ደግሞ ከዚያም እየተጎዳ ሲመጣ እንደ ከዚህ ቀደሙ የሰማውን ሁሉ የማመን ጉዳይ ደግሞ ለውጣል። ያ የሰው ልጅ አንድም በሳር ሀ ብሎ አሊያም በአሳር ዋ ብሎ የሚማረው የሚባለው አባባል ሰርቷል። በሚዲያ ብዙ ጊዜ በአሳር ዋ እያል ቀምሰን ከደረሰብን ፍዳ በመነሳት ሰዎች የሰሙትን ወሬ ይሄ ነገር እውነት ነው አጣርታችኋል፣ ከሌላ ሶርስ ሰምታችኋል ማለት ጀምሯል። አላለቀም ግን ጀምረዋል።
ይሄ ደግሞ ጥሩ እድገት ነው። ወደ ፖስት ውስጥ አስገብቶ በጣም ውሸቶች አሉ። የማጣራት ዝንባሌ ደግሞ እየተፈጠረ መጥቷል። ይሄንን ማጥራቱን እያሳደግን ህዝቡ ሶሻል ሚዲያ ሲባል የእውነት ምንጭ ሳይሆን የበርካታ ውሸቶች ምንጭ እንደሆነ አውቆ ወደ እውነት የሚያመሩ ሚዲያዎች ለይቶ ሲያበላሹ ሲያሳስቱ ደግሞ የሚጠየቁ መሆናቸውን አረጋግጦ እየመረጠ የሚጠቀም ከሆነ ውሸት እየቀነሰ እውነት እየበዛ ኢንፎርማቲቭ ሚዲያዎች እየበዙ ይሄዳል ብዬ ተስፋ አደርጋለሁ። በእኛ ሁኔታ በቁጥር በሳይዝም በአስተራርም በከፍተኛ ደረጃ ሚዲያው ተለቋል። ብዙ ወቀሳ ያለብን ለምንድነው ሚዲያው እንዳሻው እንዲናገር የፈቀዳችሁት የሚል ነው። እኛ ደግሞ ያለን ሐሳብ ጀማሪዎች ነን። ካሁኑ ማፈን ከጀመን ክሬቲቪቲ ይጠፋል። አሁን ከ100 ሺህ በላይ ኮንቴንት ክሬተርስ ኢትዮጵያ ውስጥ አሉ። በዩቲዩብ በቲክቶክ የሚሰሩ ሁሉ ትክክል ላይሆን ይችላል። ሁሉ ፕሮፌሽናል ላይሆን ይችላል። መከልከል ስንጀምር ግን ይገታልና እየሰፋ ቀስ እያልን እያስተማርን እየገራን ብንሄድ ይመረጣል በሚል ነው ለቀቅ ያደረግነውና ሚዲያው በኢትዮጵያ ታሪክ ታይቶ ባልታየ ቁጥር ስፋት እና ጊዜ የሚዲያው ብዛት የዜናው ብዛት እኮ ለመስማት አስቸጋሪ ኢትዮጵያ ውስጥ ነው። በዚያ ልክ ነው ያለው። እየገራን እያረቅን እያስተካከልን ወደ እውነት ወደ ልማት ወደ ብልጽግና የሚወስደውን ደግሞ እያሰፋን ሚዋሽ አይጠፋም ግን እየቀነስን መሄድ ይኖርብናል ብዬ አምናለሁ። መልካም እንግዲህ ከምርጫ ጋር የተገናኘ ጉዳይ እናንሳ። ቀጣይ የምርጫ ጊዜ ከባለፈው በተሻለ ዲሞክራሲያዊ ሰላማዊ በሆነ መንገድ እንዲሄድ መንግስት ምን ያህል ቁርጠኛ ነው?